ዛሬ እንግዲህ በጣም ትንሽ ለየት ያለ ሐሳብ ይዤላችሁ መጥቻለሁ። በእንተ ዲያብሎስ መሐረነ ስለ ዲያብሎስ ብለማረን በእንተ ማርያም ሲሉ ነበር። አሁን በእንተ ማርያም አድጎ ወደ ምን መጥቷል? በእንተ ዲያብሎስ ወደሚል የሚለው ቃል ዲያብሎስን ደስ አይበለው ብለ ማረን። አሁን ደግሞ ዲያብሎስ ደስ እንዳይለው ምን በለን እኛን ይቅር በለን እያሉ ነው። እሱ እንዳይደሰት እሱን ደስ አይበለው ብለ ማረን ማለት ስለሆነ በቃል ቢሆን ወይም በስራ የምታደርጉትን ሁሉ ጌታ በኢየሱስ ስም አድርጉት። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ የስህተት ትምህርቶችን በእግዚአብሔር ቃል ዕውቀት የምናፈርስበት መርሃ ግብር ነው። የተለያዩ ስህተት ትምህርቶችን እንግዲህ ከተለያየ ሃይማኖት የሚያስተምሩትን እያመጣን እንደ እግዚአብሔር ቃል ትክክለኛውን ፍቺ እያሳየን እናፈርሳለን ማለት ነው። ለዛሬ እንግዲህ በጣም ትንሽ ለየት ያለ ሐሳብ ይዤላችሁ መጥቻለሁ። ለዛሬ እንግዲህ አንድ ቪዲዮ ይዤላችሁ መጥቻለሁ። እንደተለመደው እስቲ ያን ቪዲዮ መጀመሪያ ሰምተን እንመለስ። በእንተ ዲያብሎስ መሐረነ ስለ ዲያብሎስ ብለማረን የሚለው ቃል የራሱ የሆነ አተረጓጓም አለው። አተረጓጓሙም ዲያብሎስን ደስ አይበለው ብለ ማረን የሚል ትርጉም ያስከትላል። የዚህም ማስረጃ በመዝሙረ ዳዊት 5ኛው መዝሙር ላይ ወበእንተ ጸላእትየ አርትዕ ፍኖትየ ቅድሜከ ብሎ ዳዊት የጸለየው ጸሎት አለ። ጠላቶቼን ደስ አይበላቸው ብለ አለ ዳዊት። ዳዊት ሌላ ጠላት አልነበረውም። አጋንንት ነበሩ ጠላቶቹ። ጠላቶቼ አጋንንት በሳኦል ላይ አድረው እያሰደዱኝ ነውና እነሱን ደስ አይበላቸው ብለ የኔን መንገዴን አቅናልኝ አለ። ከዚህ ቪዲዮ እንግዲህ መስማት እንደቻልነው በእንተ ዲያብሎስ የሚል ሐሳብ እንግዲህ ቄሱ ሲናገሩ ሰምተናል። ዲያብሎስ ደስ እንዳይለው ብለ ማረን የሚልን እንግዳ የሆነ አስተምሮ እንግዲህ መምህሩ ወይም ቄሱ ሲያስተምሩ ሰምተናል። ለዚህ ደግሞ እንደ ማስረጃ አድርጎ የጠቀሱት መዝሙረ ዳዊት ምዕራፍ 5 ነው ያሉት። መዝሙረ ዳዊት ምዕራፍ 5 ላይ እሳቸው እንዳሉት የሚያሳይ ምንም አይነት ሐሳብ የለውም። እንግዲህ 12 ቁጥር አለው። እንደዚህ አይነት ሐሳብ የለውም። ግን ምናልባት ምዕራፍ 4 እና ምዕራፍ 6 ላይ እንኳን ሂደን ለማየት ስንሞክር ምዕራፍ 6 ላይ ትንሽ ተመሳሳይ የሚመስል እንደው ትንሽ ጠላት የሚል ቃል ስላለው እሱ ሊሆን ይችላል ብዬ በማሰብ መዝሙር 6 ቁጥር 10 ላይ እንደዚህ ይላል፣ ጠላቶቼ ሁሉ ይፈሩ ይላል፣ እጅግም ይጎሳቆሉ የሚል ሐሳብን ዳዊት ሲናገር እናያለን። ይህን ሐሳብ ከሆነ እሳቸው እየጠቀሱ ያሉት ይህ ሐሳብ ፈጽሞ እሳቸው እንዳሉት አይደለም። እሳቸው ያሉት ምንድነው? ዲያብሎስ ደስ እንዳይለው ብለ ማረን ነው ያሉት። ዳዊት እንደዚህ አይነት ጸሎት አልጸለየም። እዚህ ጋር ደግሞ ሊትራሊ የሚያሳየው ዳዊት ጠላቶቼ ሲል ስለ ዲያብሎስ አይደለም እየተናገረ ያለው። እንደዚህ የሚል ሐሳብ የለውም እና እሳቸው ያነሱት ሐሳብ በመጽሐፍ ቅዱስ ብንፈትሸውም ልክ ያልሆነ ሐሳብ ነው። በቤተክርስቲያኒቷም ታሪክም ራሱ ብናየው ወይም በቤተክርስቲያን ታሪክ ራሱ ብናየው እንደዚህ አይነት ሐሳብ የለም፣ ወይም እንደዚህ የጸለየ ሰው የለም በቅደብቿ ቤተክርስቲያን ውስጥ ማለት ነው። እና እግዚአብሔር ዲያብሎስ ደስ እንዳይለው ብሎ አይደለም እኛን የሚምረን። እንደዛማ ከሆነ አስቀድሞ ለምን ከገነትስ ያበራናል? ማለት ከገነትም እኮ ማባረር አይጠበቅበትም። ምክንያቱም እኛ ከገነት መውጣታችንን ዲያብሎስ ደስ ያሰኘዋል አይደል? ስለዚህ ዲያብሎስ ደስ የሚያሰኘው ነገር ሁሉ ከሆነ እግዚአብሔር በተቃራኒ የሚሰራው እኛን ከገነት ራሱ ማስወጣት አልነበረበት እና ምንም መጽሐፍ ቅዱሳዊ ሐሳብ የሌለው ትምህርት መሆኑን መረዳት እንችላለን። ይህን ሐሳባቸውን ትንሽ ያጠነክሩና ደግሞ ይናገራሉ። እስቲ እንስማቸው። ዲያብሎስን የሚያስደስት ነገር እንዳንሰራ አድርገን ነው እኛ ስንድን፣ እኛ ስንታረቅ፣ እኛ ስንስማማ፣ እኛ ስንፋቀር ዲያብሎስ ደስ አይለውምና እሱን ደስ አይበለው ብለ ማረን ነው። እኛ ስንድን እግዚአብሔር እኛን ሲምረን ዲያብሎስ ደስ አይለውም። እኛ ስንድን ዲያብሎስ አይደሰትምና እሱ እንዳይደሰት እሱን ደስ አይበለው ብለ ማረን ማለት ስለሆነ እንግዲህ የመጀመሪያውን ሐሳባቸው ነው እዚህ ላይም በጣም እያጠነከሩት የሚመጡት። እኛ ስንጸልይ ዲያብሎስ ደስ አይለውም፣ ስንጾም ዲያብሎስ ደስ አይለውም። ስለዚህ ዲያብሎስ ደስ እንዳይለው እግዚአብሔር ምን ያደርገናል? ይረዳናል። እሱን ዲያብሎስ ደስ እንዳይለው በማለት ተናገሩ ማለት ነው። እንግዲህ ከዚህ በፊት ብዙ ጊዜ የምናውቀው በእንተ ማርያም ሲሉ ነበር። አሁን በእንተ ማርያም አድጎ ወደ ምን መጥቷል? በእንተ ዲያብሎስ ወደሚል በጣም በሚያሳዝን ሁኔታ አድጎ ራሱ አይደለም በጣም ቁልቁል ነው ሄዱትና በእንተ ዲያብሎስ ወደ ማለት ሐሳብ መጥቷል። የመጀመሪያው እንግዲህ በእንተ ማርያም ሲሉ ስለ ማርያም በለ ይቅር በለን እያሉ ነው። አሁን ደግሞ ዲያብሎስ ደስ እንዳይለው ምን በለን እኛን
ይቅር በለን እያሉ ነው። ግን ከዚህ ምንድነው የምንረዳው ከተባለ ይሄ ራሱ ጠላት ዲያብሎስ ያመጣው ትምህርት መሆኑን መገንዘብ ያስፈልጋል። ያው ሐሳቡን ስለማንስተው ዲያብሎስ ነው ይህን ትምህርት ያመጣው ወደሚል ድምዳሜ ያደርሰናል። ለምን ከተባለ መጽሐፍ ቅዱሳችን የሚያስተምረን ነገር አለ። እሱ ምንድነው? በጌታችን በኢየሱስ ክርስቶስ ስም እንድንጸልይ ነው። እግዚአብሔር እኛን ይቅር ሚለን ስለ ልጁ ስለ ኢየሱስ ክርስቶስ ብሎ እንደሆነ መጽሐፍ ቅዱሳችን በጣም ግልጽ በሆነ መንገድ ብዙ ቦታ ላይ ይናገራል። ራሱ ጌታችን ኢየሱስ ክርስቶስ ራሱ በስሙ እንድንጸልይ ያዘናል። ለምሳሌ አንድ ሁለት ቦታዎችን ላሳያችሁ። ዮሐንስ ወንጌል ምዕራፍ 14 ላይ ጌታ ራሱ በስሙ እንድንጸልይ ሲያዘን ይህን ትምህርት ለሐዋርያቶቹ ሲያስተምር ማየት እንችላለን። በዮሐንስ ወንጌል ምዕራፍ 14 ከቁጥር 13 ጀምሮ እንደዚህ ይላል፣ እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አድርጓል ይላል። በስሜ የምትለምኑትን ሁሉ አድርጓለሁ፣ ማናቸውንም ነገር በስሜ ብትለምኑ እኔ አድርጓለሁ ይላል። ስለዚህ በስሜ ምን አድርጎ ነው የሚለን? ለምኑ በማለት ጌታ ኢየሱስ ለደቀ መዛሙርቱ ሲያስተምር እንሰማዋለን። ምዕራፍ 16 ላይ ደግሞ ሄደን ቀጣይ ሁለት ምዕራፍ ሄደን ብናነብ ተመሳሳይ ነገር እናገኛለን። ቁጥር 23 ላይ እንደዚህ ይላል፣ በዚያ ቀን ከኔ አንዳች አትለምኑም፣ እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ይላል። አብ በስሜ የምትለምኑትን ሁሉ ይሰጣችኋል በማለት ጌታችን ኢየሱስ ክርስቶስ ራሱ በስሙ እንድንጸልይ በስሙ እንድንማጸን ያዛል ማለት ነው። ይህን ትምህርት እንግዲህ ጌታን ያስተማረው ሐዋርያቶቹስ ምን ብሎ አስተምሯል ከተባለ ሐዋርያው ጳውሎስ በቆላስያስ መልእክቱ ምዕራፍ 3 ላይ እንደዚህ ይለናል። ቆላስያስ ምዕራፍ 3 ላይ እንዴት መጸለይ እንዳለብን ሲያስተምረን ቁጥር 17 ላይ እንደዚህ ይላል፣ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። በማን ስም? በጌታ በኢየሱስ ስም አድርጉት። በቃል ቢሆን ወይም በስራ የምታደርጉትን ሁሉ ምን አድርጉ? በጌታ በኢየሱስ ስም አድርጉት። እግዚአብሔርን አብ ደግሞ ምን አድርጉ? በእርሱ አመስግኑ ይላል። በማ? በኢየሱስ አመስግኑ ይላል። ስለዚህ ስናመሰግንም በኢየሱስ ስም ነው የምናመሰግነው፣ ስንጸልይም በኢየሱስ ስም ነው የምንጸልየው፣ ስንማጸንም በኢየሱስ ስም ነው የምንጸልየው ማለት ነው። ስለዚህ በኢየሱስ ነው እንጂ ማለት ያለብን በእንተ ዲያብሎስ ማለት የለብንም። ጠላት ዲያብሎስ ኢየሱስ የሚለው ስም እንዳንጠቀም መጀመሪያ በእንተ ማርያም ብሎ ጀመረ። አሁን ደግሞ በእንተ ዲያብሎስ ብሎ ራሱ ያው እንግዲህ አይኑን አፍጥጦ መጣ ማለት ነው። በዚህ አይነት ሁኔታ በቄሱ በኩል መጣ ማለት ነው። እና ክርስቲያኖች መንቃት ያስፈልገናል። በሃይማኖቱ ዓለም ዲያብሎስ እንዴት እየተጠቀመ እንደሆነ እንዴት እየሰራ እንደሆነ እኛ ነቅተን ሰዎችን ማድረግ አለብን፣ ማንቃት ይጠበቅብናል። ኦርቶዶክሳውያን ደግሞ ማለት በግልጽ ጸሎታችሁ ላይ በእንተ ዲያብሎስ ብላችሁ ጸልዩ ከተባላችሁ ከየት እንደወደቃችሁ ማሰብ በጣም አስፈላጊ ነው። በጣም አስፈላጊ ነው። መጽሐፍ ቅዱሳችን የሚያስተምረን በቃ ብዙ መንገድ የለም፣ ብዙ የምንማጸንበት ስም የለም። በእንተ ማርያምም አይባልም። የሚባለው ምንድነው? በእንተ ኢየሱስ ነው። በእንተ ኢየሱስ ነው። ስለዚህ ከሐዋርያቶቹ ትምህርት ጋር እንድትስማሙ ሁሌ እንደምናደርገው ጥሪያችንን እናቀርባለን። ስለ ኢየሱስ ክርስቶስ ብላችሁ እንድትጸልዩ በኢየሱስ ክርስቶስም ደግሞ እግዚአብሔርን አብን ያው ሐዋርያው እንዳስተማረው እንድታመሰግኑ ይሄን ደግሞ ወደ ህይወታችሁ እንድታመጡ ማሳሰብ ፈልጋለሁ። ዛሬ እንግዲህ የምናፈርሰው ሐሳብ ይሄ ነው። በእንተ ዲያብሎስ ሳይሆን ማለት ያለብን በእንተ ኢየሱስ ነው።